በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስ ገድል ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር አጋዥነት አምኜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ለመጥምቀ መለኮት ዮሐንስ የሰጠውን የቃል ኪዳን መጽሐፍ እናሰማለን። ጸሎትና በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ዮሐንስ መጥቶ እንዲህ በማለት ቃል ኪዳን የገባለትን ልብ በማለት ሕሊናን በመሰብሰብ እንድትሰሙ እንድንሰማ እግዚአብሔር አምላካችን ሰሚ ጆሮ አስተዋይ ልቦና ይመጹተን ይመጹታችሁ አሜን። ሰው ሁሉ በፈጸመው በደል ተጸጽቶ በሰራው ኃጢአት አዝኖ የመጥምቀ መለኮት ዮሐንስን ቃል ኪዳን አምኖ ዮሐንስ በተሰጠው ቃል ኪዳን ከፈጣሪው አማልዶ ከዲያብሎስ ግርማ ከሲኦል ፍዳ ያድነኝ ብሎ ዮሐንስን አማላጅ አድርጎ ስሙን በመጥራት መታሰቢያውን በማድረግ ቤተክርስቲያኑን በመሳም ዜና ተአምሮ የተጻፈበትን የገድሉን መጽሐፍ በመስማት ሰው ሁሉ እንደችሎታው በስሙ ለነዳያን መልካም ሥራ ቢያደርግ ከመጥምቁ ዮሐንስ ጋራ ያለ ወቀሳ ያለ ከሰሳ ሰተት ብሎ ወደ መንግሥተ ሰማይ ይገባል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠውን ቃል ኪዳን እንስማ። የዓለም ብርሃን እንደ ፀሐይ በክብረ ብርሃን የተከበበ መጥምቀ መለኮት ዮሐንስ ከዚህ ዓለም ጻዕር ጋር መውጣት መውረድ የሚያርፍበት በደረሰ ጊዜ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌልን ዙፋን እንደተሸከመው ሆኖ በአንድነቱ በሶስትነቱ እየተመሰገነ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያም በቀኙ ቆማ ቅዱሳን መላእክቶቹን አስከትሎ እልፍ መላእክት በፊቱ እልፍ መላእክት በኋላው እልፍ መላእክትን በቀኙ እልፍ መላእክትን በግራው አድርጎ እልፍ አእላፋት መላእክት በጌታችን መንበር ዙሪያ እንደ ግድግዳ ከበው ቆመው እልፍ ብርሃናት በፊቱ እልፍ ብርሃናት በኋላው እልፍ ብርሃናት በቀኙ እልፍ ብርሃናት በግራው ከበው መልካቸው ይህንን ይመስላል የማይባሉ ስማቸው የማይታወቅ ግርማቸው የሚያስፈራ አእላፍ መላእክት በየነገዳቸው በየማህበራቸው ሆነው መስከረም 1 ቀን ጌታቸው ፈጣሪያቸውን ተከትለው ወደ መጥምቀ መለኮት ዮሐንስ መጡ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ወደ ዮሐንስ መጡ።
ነቢዩ ዳዊትን በገናውን ይዞ ክቡራን ነገሥታትን ሁሉ መሰንቆ እየመቱ ጌታችን ኢየሱስ ክርስቶስን ተከትለው መጡ። የእስራኤል ንጉሥ ነቢዩ ዳዊት እንዲህ በማለት በገና እየደረደረ ያመሰግን ነበር። እግዚአብሔር ባወቀው ነገር በእግዚአብሔር በኩርነት የጻድቅ ሰው ሞት ልዩ ነው። ጻድቅ ሰው እንደ ዘንባባ ያፈራል፣ በፈጣሪው ዘንድ ጸጋ ክብር ያገኛል። በደጋ እንደተተከለ ዝግባ ይሆናል፣ ከፍሬ ክብር ያደርሳል። በጌታው ፊት ብዙ ጸጋ ክብር ያገኛል። እነሱም በቤተ እግዚአብሔር ውስጥ እንደምሰሱ የተተከሉ ናቸው። ዳግመኛም እንዲህ ይል ነበር፣ እግዚአብሔርን በሕግ አምልኮት የሚፈራ ትእዛዙንም እጅግ የሚወድ ንዑድ ክቡር ነው። ዘሩም በምድር ላይ ኃይሉም ምስጉን ይሆናል። የጻድቃን ትውልድ የተባረኩ ይሆናሉ። ክብርና ባለጠግነት በቤቱ ነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መስከረም 1 ቀን ካህንና ነቢይ ወደሆነ የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው ያበራ ወደ መጥምቀ መለኮት ዮሐንስ መስከረም 1 ቀን እንዲህ በማለት አነጋገረው። የታመንክ አገልጋዬ ፈቃዴን ፈጻሚ ወዳጅ ዮሐንስ ሆይ እንደምን ሰነበትክ? ቸር አለህን? እነሆ ከድካም ወደ ዕረፍት ከባርነት ወደ ነጻነት ላወጣ ከሐዘን ወደ ተድላ ደስታ ልወስድ መጥቻለሁ። ከሰይጣን ፈተና ከዲያብሎስ ወጥመድ ላድን ወደ አንተ መጥቻለሁ። እነሆ ስምህን ለሚጠሩ መታሰቢያን ለሚያደርጉ ኃጥአን ሁሉ ቃል ኪዳን ልገባልህ ከአንተ ዘንድ ደርሻለሁ አለው። ንዑድ ክቡር የሆነ መጥምቀ መለኮት ዮሐንስ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል በተናገረው ጊዜ ከፈጣሪው ግርማ መለኮት የተነሳ ደንግጦ ከፍርሃቱ ብዛት የተነሳ በግንባሩ ወደ መሬት ወደቀ። ጌታችንን ፍርሃቱን አርቆለት ከመሬት አንስቶ በእጁ ይዞት እንዲህ በማለት አናገረው። ወዳጄ ዮሐንስ ሆይ አይዞህ፣ አትደንግጥ፣ አትፍራ። ለመዓት አይደለ ለምህረት፣ ለማዋረድ አይደለ ለማክበር፣ ለማጥፋት አይደለ ለድህነት ወደ አንተ መጥቻለሁ። ወዳጄ ዮሐንስ ሆይ ልብህ ያሰበውን ሁሉ ከኔ የምትሻውን ለምነኝ እሰጥሃለሁ አለው። ንዑድ ክቡር የዓለም ብርሃን እንደ ፀሐይ በክብረ ፈጣሪ ያበራ ገባሬ መንክራት መጥምቀ መለኮት ዮሐንስም ፍርሃቱ ራቀለትና ፈጣሪውን እንዲህ በማለት ልመና ቀረበለት። አቤቱ ጌታዬ፣ የፍጥረት ሁሉ አምላክ፣ ለሚታየውም ለማይታየውም ሁሉ ፈጣሪ አንተ ነህ። ከሰማይ በላይ ከምድር በታች ቢሆን ካንተ የተሰወረ ከቶ አይገኝም። ሁሉ በፊት የተገለጸ ነው። ዓለም በሙሉ ጽንፍ እስከ ጽንፍ ድረስ ያለ ሁሉ እንደ እንቁላል በመሃል እጅህ የተያዘ ነው። ለሰውም ለእንስሳትም ሆነ ለፍጥረቱ በሙሉ አስበህ መጋቢ አንተ ነህ። ልቦና ያሰበውን ሁሉ ለምነኝ ካልከኝ ልቦና ያሰበውን ኩላሊት ያመላለሰውን ሁሉ መርምረህ ታውቃለህ። ነገር ግን የምትፈልገውን የምትመኘውን ለምነኝ ካልከኝ አቤቱ ጌታዬ ሆይ በቃል ኪዳን ያምነው ስሜን የሚጠሩ መታሰቢያን የሚያደርጉ ኃጥአንን ሁሉ ማርልኝ። ይህንንም የምለምንህ በሥራዬ በጽድቄ ሳይሆን ስለ እናት ስለ ድንግል ማርያም ስለ ወዳጅ ስለ አብርሃም ለአንተ መስዋዕት ሆኖ በቀረበ ስለ ይስሐቅ ቅዱስ አድርጌአለሁ ብለህ ስለ መረጥከው ስለ ያዕቆብ ስለ እኔም ስለ መጥምቀ መለኮት ስለ ዮሐንስ ብለህ ኃጥአንን ሁሉ ከሐሳር ወደ ክብር አሳርፍልኝ። ከሐዘን ወደ ደስታ ቦታ ኑርልኝ። ሕዝብህን ሁሉ ከወቀሳ ከከሰሳ አድንልኝ። ከሲኦል መከራ ከሰይጣን ከሰሳም ሰውርልኝ። ይህንንም አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለዓለም ብርሃን እንደ ፀሐይ በክብረ ፈጣሪው የተከበበ ንዑድ ክቡር ለሆነ ለመጥምቀ መለኮት ዮሐንስ እንዲህ በማለት ቃል ኪዳን ገባለት። ወዳጄ ዮሐንስ ሆይ የሰጠውክን ቃል ኪዳን አምኖ ስምህን አማላጅ አድርጎ በበዓል ዕለት በቤተ ክርስቲያን ውስጥ የጸለየ የተማጸነ ሁሉ ዝክርህን ያዘከረ ስምህን ጠርቶ የለመነ ከዚህ ዓለም ነፍሱ ከስጋው ተለይታ ወደ እኔ በመጣች ጊዜ 7ቱን ሰማየ ሰማያት የመንግሥተ ሰማይን በር ከፍቼ ያለ ወቀሳ ያለ ከሰሳ ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ከኔ ዘንድ እንዲመጣ አደርገዋለሁ። ከኔ በቀር መላእክት እንኳ ክብርን ከማያውቁ ገነት ከተከፈተበት ዕረፍት ከተነደፈበት
ተላ ደስታ ኖረዋለሁ። የብርሃን ልብስ አለብሰዋለሁ። የብርሃን አክሊል በራሱ ደፋለታለሁ። የብርሃን ሐብል በአንገቷ አጠልቅለታለሁ። ባህረ ሲኦልን ተሻግሮ ወደ መንግሥተ ሰማይ የሚመጣበት የብርሃን መርከብ ሰጠዋለሁ። የት ትሄዳለህ ወዴት ትገባለህ ብሎ የሚከራከረው ሳይኖር በቅዱሳን መላእክቶች ፊት ደስ አሰኝቼ ከብርሃን አዳራሽ ውስጥ አስገባዋለሁ። እስከ 55 ትውልድ ድረስ እምረዋለሁ። በስምህ ለተራበ ያበላ ለተጠማ ያጠጣ ሰው ቢኖር ኃላፊውን መብል መጠጥ በሰጠ ፈንታ እኔ በሰው እጅ ያልተጋገረ ሰማያዊ ህብስት አበለዋለሁ። ከወተት የነጣ ከማር ከሶከር የጣፈጠ ከኤዶም ገነት የሚፈሰውን ማየ ሕይወትን አጠጣዋለሁ። ከሚበላው ከሚጠጣው ከፍሎ በስም ለነዳያን ስለሰጠ ሥጋዬን ደሜን እሰጠዋለሁ ማለት በሃይማኖት ጸንቶ በምግባር ሰፍቶ ሥጋዬን ደሜን እንዲቀበል አደርገዋለሁ። ለሥጋዬ ደሜ የሚበቃ ሥራ አሰራዋለሁ። ካገኙ ማጣት ከገቡበት መውጣት የሌለበት የዘላለም ሕይወት መንግሥተ ሰማይን አወርሰዋለሁ። በአብርሃም በይስሐቅ በያዕቆብ አጠገብ እንዲኖር አደርገዋለሁ። እስከ 55 ትውልድ እምረዋለሁ። በስምህ ቤተ ክርስቲያን ያነጸ ሰው ቢኖር እኔ በመንግሥተ ሰማይ 7 አዳራሽ አንጽለታለሁ። ፍጹም መንግሥተ ሰማይንም አወርሰዋለሁ። እስከ 55 ትውልድ እምረዋለሁ። ማንም ሰው ወደ ሥጋዊ ተግባርም ሆነ ወደ መንፈሳዊ ተግባርም ቢሆን ቢሄድ ይህ የመጥምቀ መለኮት ዮሐንስ ነው ብሎ ቅጽሩን ገረገረውን ቢሳለም የተሳለመውን ቢኖር እኔ መንበረ መንግሥቴን አሳልመዋለሁ። በክብር ከፍ ከፍ አድርጌ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ጸጋ ክብር ሰጠዋለሁ። እስከ 55 ትውልድ እምረዋለሁ። በስምህ ዝክር ለሚዘክር መታሰቢያን ለሚያደርግ እህል ወይም ገንዘብ ያበደረ ቢኖር ተመላሽ ገንዘብ በስምህ ስላበደረ እኔ በመንግሥተ ሰማይ ጽድቅን አበድሬው የዘላለም ሕይወትን አጎናጽፈዋለሁ። ከቤተ ክርስቲያን የተቀበረውን ከመከራ ነፍስ አድነዋለሁ። ኢየሩሳሌም ሄዶ ከኔ መቃብር እንደተቀበረ አደርገዋለሁ። ያለ ንስሐ ያለ ወቀሳ ሳይኖርበት ስለ አንተ መንግሥተ ሰማይን አወርሰዋለሁ። እስከ 55 ትውልድ እምረዋለሁ። ቤተ ክርስቲያን ከታነጸበት ስምህ ከሚጠራበት መታሰቢያ ከተደረገበት የተአምርህ ዜና ከሚነገርበት የገድልህ መጽሐፍ ተነቦ ከሚተረጎምበት ቦታ እኔ በረድኤት ከዛ አገኛለሁ። የገድልህ መጽሐፍ ከሚነበብበት ተአምርህ ከሚነገርበት መናፍስት ርኩሳን አጋንንት እንዳይደርሱ እልፍ አላፍ መላእክትን ጠባቂ እረኛ ከዛ ኖራለሁ። ከዛ ቦታ ሰይጣናት የ80 ቀን መንገድ ያህል እንዲርቁ አደርጋለሁ። ከሩቅም ከቅርብም ወደ ቤተ ክርስቲያን የሄደውን ወደ መቃብር ኢየሩሳሌም እንደሄደ አደርገዋለሁ። 7 ዓመት ከመንፈቅ የዘነመውን ዝናብ የሚያህል ጸጋ ክብር ሰጠዋለሁ። እስከ 55 ትውልድ እምረዋለሁ። ወደ ቤተ ክርስቲያን ለመሄድ አስቦ የህመም ችግር ገጥሞት በእርጅና ቢቀር መንገድ ጀምሮ ቢመለስ ከቤተ ክርስቲያን ደርሶ በአፉ እንደተሳለመ ቆጥረዋለሁ። ክብሩም ከቤተ ክርስቲያን ደርሰው ከሳሙት እኩል አደርገዋለሁ። እስከ 12 ትውልድ እምረዋለሁ። በበዓልህ ዕለት በወሩ በቤተ ክርስቲያን የሚያገለግለውን ሰው ይልቁንም መስከረም 1 ቀን፣ መስከረም 2 ቀን፣ ሚያዝያ 15 ቀን፣ ሰኔ 30 በመሐሌት በእጁ እያጨበጨበ በእግሩ እያሸበሸበ በጽናጽን በከበሮ ያገለገለ ሰው ቢኖር እኔ የመላእክትን ምስጋና አሰማዋለሁ። ሄሮድስ እንዳስፈጃቸው ሕፃናት ምስጋና ቆጥርለታለሁ። በመስማቱ አጥንትን የሚያለመልም ነፍስን የሚያስደስት የመላእክትን ምስጋና አሰማዋለሁ። ቅዱስ 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 እያሉ እንደሚያመሰግኑኝ እንደ መላእክት ምስጋና አድርጌ እቀበለዋለሁ። ነፍሱ ከሥጋ ተለይታ በምትወጣ ጊዜ መላእክት አጅበውት በፊት በኋላው በቀኝ በግራው ሆነው የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። አቤቱ ጌታዬ እኔ ባሪያ ነኝ፣ ባሪያዬ ሴት ባሪያም ልጅ ነኝ እያሉ ሊቃነ መላእክት ከኔ ዘንድ እንዲያመጡት አደርገዋለሁ። እስከ 55 ትውልድ እምረዋለሁ።
በስምህ የታመመ ቢጠይቅ ያዘነ ቢያረጋጋ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ ፊት አረጋግቼ ያለ ወቀሳ ያለ ከሰሳ ገነት ከተከፈተበት እረፍት ከተነደፈበት ያለ ፍርሃት አገባዋለሁ። በቅዱሳን አገልጋዮች ጎን አኖረዋለሁ። እስከ 7 ትውልድ እምረዋለሁ። የገልህን መጽሐፍ የጻፈ ያልጻፈ ያነበበ የተረጎመ ተነቦ ሲያበቃ ገበታውን የሳመ ሲነበብ ቃሉን የሰማ ስሙን በሕይወት መጽሐፍ በአምደ ወርቅ በጽድቅ ቀለም ጽፈዋለሁ። ያለ ወቀሳ ያለ ከሰሳ ከቅዱሳን አገልጋዮች ጋር በቀኝ አቆመዋለሁ። የገልህን መጽሐፍ በሰሳለመ ፈንታ መንበረ መንግስቴን አሳልመዋለሁ። እስከ 55 ትውልድ እምረዋለሁ። የገልህን መጽሐፍ የተነበበበትን ውሃ ከኔ እንደተጠመቅኩበት ማየ ዮርዳኖስ አደርገዋለሁ። የገልህ መጽሐፍ በተነበበበት ውሃ የተጠመቀው ቢኖር እኔ እስከ 80 ዓመት የሰራው ኃጢአቱን አስተሰርይለታለሁ። ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አደርገዋለሁ። እኔ ከተጠመቅኩበት ማየ ዮርዳኖስ እንደተጠመቀ ይሆናል። ሰውም ሆነ እንስሳ ቢታመም በጽኑ እምነት ይደረግልኛል ብሎ አምኖ በጽኑ እምነት ያለ ጥርጥር ውሃ አቅርቦ የገልህን መጽሐፍ በላዩ ላይ አንብቦ ቢረጫቸው ወይም ቢጠጣ ፈጥኖ ከደዌ ይፈወሳል። የገልህ መጽሐፍ የተነበበበትን ማየ ጸሎት በቤቱ ውስጥ ቢረጭ ከዚያ ቤት በረከትን እመላበታለሁ። ተላ ደስታ ከዛ ቤት አኖራለሁ። የእህል ረሃብ የውሃ ጥማት ተላላፊ በሽታ አላመጣበትም። በአንተ ስም ለታረዘ ያለበሰ ሰው ቢኖር በጻድቃን በሰማዕታት ፊት በሰው እጅ ያልተሰራ የእሳት ላንቃ የመሰለ የብርሃን ልብስ በመላእክቶች ፊት በግልጽ አለብሰዋለሁ። ያለ ወቀሳ ካንተ ጋራ መንግሥተ ሰማይ አገባዋለሁ። እስከ 13 ትውልድ እምረዋለሁ። በበዓልህ ዕለት ለተራበ ያበላ ሰው ቢኖር 1000 ዓመት ተፈጽሞ ዓለምን በማሳልፍበት ጊዜ ካንተ ጋር በቀኝ አቁሜው በሰው እጅ ያልተጋገረ የሕይወት እንጀራ በለዋለሁ። በአንተ ስም ደግሶ በበዓልህ ዕለት ነዳያንን ስላጸገበ በጣም ወደዋለሁ። እኔ ከመሥዋዕት ምጽዋትን እመርጣለሁና በስምህ እንግዳ የተቀበለው እንግዳ ሆኖ በነፍሱ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ። በቤቴም ጥላ ስር አሳርፈዋለሁ። ያለ ወቀሳ ሰተት ብሎ ወደ መንግሥተ ሰማይ እንዲገባ አደርገዋለሁ። በባህሪ አባቴ በአብ በባህሪ ሕይወት የመንፈስ ቅዱስ ፊት ደስ አሰኘዋለሁ። እስከ 10 ትውልድ እምረዋለሁ። ደስ ብሎት በዓልህን ያከበረ ሰው ሁሉ በሰማያዊ አባቴ በአብ ማህያዊ በሚሆን በመንፈስ ቅዱስ ፊት ደስ አሰኘዋለሁ። ያለ ወቀሳ ያለ ከሰሳ በሰማያውያን መላእክቶች ፊት ደስታን ከማያልቅ መንግሥተ ሰማይ አገባዋለሁ። ከሲኦል እሳትም አድነዋለሁ። በዓልህን ከሚያከብሩት ጋር እኔ አብሬያቸው እገኛለሁ። እስከ 55 ትውልድ እምረዋለሁ። ለቤተ ክርስቲያን ዕጣን፣ ሻማ፣ ልብሰ ተክህኖ፣ መጎናጸፊያ፣ መጋረጃ፣ ነጭ ስንዴ የሰጠ ሰው ቢኖር እስከ 55 ትውልድ እምረዋለሁ። በወሩ በየዓመቱ ሳር አጭዶ ቤተ ክርስቲያን ውስጥ የጎዘጎዘ ቢኖር ጸሎቱን እሰማዋለሁ፣ ኃጢአቱን ይቅር እለዋለሁ። እስከ 55 ትውልድ እምረዋለሁ። በቤተ ክርስቲያን በወሩ ሆነ በዓመቱ ሥጋዬን ደሜን የተቀበለ ሰው በባለሟልነት በሰማያዊት ኢየሩሳሌም እንዲቀርብ አደርገዋለሁ። እስከ 55 ትውልድ እምረዋለሁ። ሥጋዬ ደሜን መቀበል ያልቻለውን ሰው ለዝክር ከተደረገው ፍርፋሪ የቀመሰ እንደ ሥጋዬ ደሜ ያደርግለታለሁ። ፍርፋሪውን ባያገኝ እንጀራው ዳቦውን የተበላበትን ገበታ ጠላውን የተጠጣበትን ጽዋ በምላሱ ይላስ። እኔ ኢየሱስ ክርስቶስ በማይታበለው ቃሌ እንደ ሥጋዬ ደሜ ያደርግለታለሁ። ቤተ ክርስቲያን ከታነጸችበት ከተመሰረተችበት ቦታ ስምህ ከተጠራበት መታሰቢያ ከተደረገበት ሀገር ረሃብ፣ የውሃ መታጣት፣ አባር፣ ቸነፈር፣ የሰው መቅሰፍት፣ የእንስሳት ሞት አላመጣበትም። ፍጹም ደስታ ጥጋብ በዛች ሀገር እመላበታለሁ። የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው ያበራ
ተአምር አድራጊ የሆነ ንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ ይህንን ሁሉ ቃል ኪዳን ከጌታችን ከኢየሱስ ክርስቶስ ቃል በሰማ ጊዜ በጣም ተደሰተና የእናቱን ጡት እንደጠባ ጥጃ ዘለለ። ከፈጣሪው ፊት ወድቆ ሰገደለትና እንዲህ በማለት አመሰገነው። አቤቱ ጌታዬ ሆይ ቸር ከሚሆን ከባህሪ አባት ከአብ ማህየው ከሚሆን ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ በእውነት ምስጋና ይገባሃል። መጠኔ ያይደለ ኃጥእ በደለኛ ለመሆን ለኔ ይህንን ሁሉ ክብር የሰጠኝ ነገር ግን በቸርነት ሰውን በመውደድህ ነው እንጂ በበጎ ስራ አይደለም። ዳግመኛም የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው የተከበበ መጥምቀ መለኮት ቅዱስ ዮሐንስ ጌታውን ፈጣሪውን እንዲህ አለው። ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ መታሰቢያን የሚያደርግ ሰው ልጅ ባይኖረው መካን ቢሆን ምን ዋጋ ትሰጠዋለህ አለው። ጌታችንም እንዲህ አለው፣ ባይኖረው መካን ቢሆን የ55 ትውልድ ክብር ደርቤ ሰጠዋለሁ። ወደ ኋላው ትውልዱን ቆጥሬ ዘሩን አድንለታለሁ። ቤተ ክርስቲያን የታነጸችበትን ቦታ እንደ ጽርሐ አርያም መንበረ መንግስት ያደርጋታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ለዮሐንስ ይህንን ቃል ኪዳን ሰጥቶት 3 ጊዜ ስሞት ከሱ ዘንድ ወደ ሰማይ አረገ። ከዚህ በኋላ ንዑድ ክቡር መጥምቀ መለኮት ዮሐንስ 47 ዓመት በሆነው ጊዜ እንደ እንቅልፍ ሸለብታ ያለ ጻር ያለ ጋር ከዚህ ዓለም መከራ ሚያዝያ 15 ቀን አረፈ። በእረፍቱ ዕለት 7ቱ ሰማያት ተከፈቱ። 7ቱ የእሳት መጋረጃዎች ግራና ቀኝ ተከፈቱ። የዮሐንስን ነፍስ ለመቀበል በአንድነታቸው እየተመሰገኑ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት አስከትለው አብ ወልድ መንፈስ ቅዱስ ወደ መጥምቀ መለኮት ዮሐንስ መጡ። መላእክት፣ ሊቃነ መላእክት ሁሉ፣ ክቡራን ነገስታት ዳዊት፣ ሰለሞን፣ ሕዝቅያስ በገና እየደረደሩ መሰንቆ እየመቱ ነፍሱን ለመቀበል መጡ። ዳግመኛ መልከ ጼዴቅ፣ ዘካርያስ፣ አባቱ ስምዖን የብርሃን አክሊል በራሳቸው ደፍተው የወርቅ ጽና ይዘው እያጠኑ ነፍሱን ለመቀበል መጡ። የዕጣኑ ሽታ ከዚህ ዓለም ሽቶ 7 እጅ ይበልጥ ነበር። ያን ጊዜ በዕጣኑ መዓዛ ተመስጣ ነፍሱ ከስጋው ተለየች። በዛን ዕለት የታጠነው ዕጣን ከካህናተ ሰማይ ዕጣን ጋር አንድ ሆነ። መላእክት፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ስለ መጥምቀ መለኮት ዮሐንስ ዕረፍት በአንድነት ያመሰግኑ ነበር። ነቢዩ ዳዊት እንዲህ በማለት ያመሰግን ነበር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ነፍሱን ለመቀበል መጣች። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ሁሉ እያዩአት ክብርት እመቤታችን በግልጽ ነፍሱን ተቀብላ ሳመቻት። ከዚህ በኋላ አብ ወልድ መንፈስ ቅዱስ የዮሐንስን ነፍስ ይዘው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እያመሰገኗቸው ወደ ሰማይ አረጉ። ነፍሱንም ከእርሳቸው ጋር አሳረጓት። በድኑንም ደቀ መዛሙርቶቹ በንጹህ ግምጃ ገንዘው በነቢዩ ኤልሳ መቃብር ቀበሩት። ይቅር የሚያሰኘንን ኃጢአታችን የሚያቃልልልን ይህን ንዑድ ክቡር ዮሐንስ ለሰጡን ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቅርብ። አብን እናመስግነው፣ ወልድን እናክብረው፣ መንፈስ ቅዱስን እንመነው ለዘላለሙ አሜን። የመጥምቀ መለኮት ዮሐንስ ጸሎቱ በረከቱ ይደርብን፣ አማላጅነቱ ይደረግልን፣ አሜን። ንዑድ ክቡር የሆነ የእስክንድርያው ሊቀ ጳጳስ አባ አትናቴዎስ እንዲህ ይላል። እናንተ ሕዝበ ክርስቲያን በወልድ ውሉድ በክርስቶስ ክርስቲያን ተብላችሁ በጥምቀት ከበራችሁ በወንጌል ያመናችሁ ሰው በሙሉ የንዑድ ክቡር መጥምቀ መለኮት ዮሐንስ ቤተ ክርስቲያንን ለመሳም የመጣችሁ የመጥምቀ መለኮት ዮሐንስን በዓል ለማክበር ቃል ኪዳኑን አምናችሁ የገድሉን መጽሐፍ ለመስማት የተሰበሰባችሁ ሁሉ እግዚአብሔር ፈጣሪያችን በክንፈ ረድኤቱ በምህረቱ ጥላ ይሸፍናችሁ፣ አሜን። ወደ ዮሐንስ ቤተ ክርስቲያን መሳም ስትሄዱ ስማችሁ ወደ ቤታችሁ ስትመለሱም ቢሆን እግዚአብሔር አምላካችሁ ገደሉን ሜዳ አድርጎ መከራውን አርቆ በሰላም ይጠብቃችሁ፣ አሜን።
እግዚአብሔር ንጉሳችሁ መዓቱን በምህረቱ ቁጣውን በትዕግስት ያርቅላችሁ። አሜን። በስጋችሁ ከሚመጣ መቅሰፍት ይሰውራችሁ፣ በነፍሳችሁ ከባሕረ ሲኦል ያድናችሁ። አሜን። እግዚአብሔር ጌታችሁ ዝናመ ምህረቱን አዝንቦ እክለ በረከቱን ያወርድላችሁ። አሜን። እግዚአብሔር አምላካችሁ በመሬት የተዘራውን ፍሬ ያብዛላችሁ። አሜን። ከስጋዊ ጠላት ከሰይጣን ፈተና ከሰይጣን ወጥመድ ከዲያብሎስ ግርማ አድኖ ያወጣችሁ ይሰውራችሁ። አሜን። እናንተ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት በሙሉ የሰዋችሁትን መስዋዕት፣ ያጠናችሁትን ዕጣን፣ የጸለያችሁትን ጸሎት፣ የለመናችሁትን ልመና እግዚአብሔር አምላካችሁ ወዶ ሰምሮ በብሩህ ገጽ የሚቀበላችሁንላችሁ። አሜን። የአዳምና የሔዋን ነቢያትና ሐዋርያት ሀብትና በረከቱ ይደርባችሁ። አሜን። የጻድቃን የሰማዕታት ረድኤት ይጠብቃችሁ። የመላእክት ኃይላችሁ ይስፈንባችሁ። አሜን። ጌታችን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የንጽሕት ክብርት የልዕልት ወላዲተ አምላክ የሆነች ማርያም በረከት፣ ልመና፣ አማላጅነት አላባሽ ጋሻ ሆኖ በዚህ ዓለም ከሥጋ መከራ ጠብቆ በነፍሳችሁ መንግሥተ ሰማያትን ያወርሳችሁ። አሜን። የንዑድ ክቡር መጥምቀ መለኮት ዮሐንስ በረከት፣ ረድኤት፣ አማላጅነት ከመጥምቀ መለኮት ዮሐንስ ቤተ ክርስቲያን ውስጥ በተሰበሰባችሁ በሙሉ ይህንን ገድሉንም የምትሰሙ በትልቁም በትንሹም በባለጸጋውም በድሃውም ላይ በቄሱም በዲያቆኑም ላይ የሥላሴዎች ቸርነት የማርያም አማላጅነት የዮሐንስ መጥምቅ ጠባቂነት አይለያችሁ። አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የመጥምቁ ዮሐንስ መልኩን እናሰማለን። አቤቱ አምላክ እግዚአብሔር ሆይ በቃለ ወንጌልህ ለመኑ ይሰጣቸዋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል ድን ዘንድ ስጸልይ ይህን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁል ጊዜ በማለዳ በፊትህ ቆሜ የምትሰጠኝን ለመቀበል እነሆ የወዳጅህ መጥምቀ መለኮት ቅዱስ ዮሐንስ የመልክዕ ምስጋና ማቅረብ ጀምራለሁ። የአምልኮት ፍቅሩ ሀቅለ ሕሊና በሚያቃጥል በእሳታዊ እግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመት አበሳን የምታስወግድ የብርሃን መቅረጽ ቅዱስ ዮሐንስ ሆይ ቸርነትን መሰግር ዘንድ አዋጅ ነጋሪ ቅዱስ አንደበት በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበት የንስሐ ትምህርተ ስብከት ከሰዎች ላይ የኃጢአት ሸክምን እንዳስወገድክ ከኔም ካገልጋዬ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰት በወርሃ ሰኔ በ30ኛው ዕለት ለሚከበር ልደት ሰላምታ ይገባል። የሰማይ ደመናን ታዝ ዘንድ ስልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹ ተዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድህ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና ቅዱስ ዮሐንስ ሆይ እኔ ወዳጅ በቅድስና የጸነሰች እናት ቅድስት ኤልሳቤጥን አባት ቅዱስ ዘካርያስንም በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰት፣ ሰኔ 30 ዕለት ልደት በመሆናቸው ሊህን ዕለታት በደስታ ዘክራቸዋለሁ። ጸጋንና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስም አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይችን ከንቱ ዓለም የናቀ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም ማበሳ ሁሉ ትደመስስ ዘንድ ቅድስት ጸሎት ወደ ሰማይ ትውጣ። ጸጋውንና ግርማ ሞገሱን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነሰ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ እንዳልሞት አስበኝ። ምስጋና ለሚገባው ለራሱ ጸጉርህና እንደ ሞፈር እንጨት
ለተቆረጠ ራስ ሰላምታ ይገባል። የመጥቅና በቅት የመጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕሙም በሽተኛ አገልጋይህን ይፈውሰኝ። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት የወርሃና የዕለታት መጀመሪያ ትሆን ዘንድ የተሾምክባት ዕለት በመሆኑ ይህን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያረፈበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናናን አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎት እርዳኝ። እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳል ፊትህ ሰማያዊ ብርሃንን ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ ይሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደንቅ ድረስ ውበቱ ዘላለማዊ የሆነ የፊትህ ሞገሳዊ ቅላት በፊቴ ላይ ይበዛ ዘንድ እለምንሃለሁ። የገነት ተክል ሽቶ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቶ ባለበት ገነት ውስጥ እንድኖር ለምንልኝ። ብሩሃት ለሆኑ 2 ዓይኖችና በአንድነት ላሉ 2 ጆሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተጉም የባሕርይ አምላክ ነዳዲ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብን በጽድቁ እንዲያማልዱኝ እማጸናቸዋለሁ። ዳግመኛም ከነሱ ይልቅ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔ አገልጋይህን በማየ ንስሐ ታጥበኝ ዘንድ እለምንሃለሁ። በምድረ በዳ የንስሐ ትምህርት ስብከትን እያስተማረ ሳለ በፀሐይ ሐሩር ለጠወለጉ ጉንጮች መንታ ለሆኑ አፍንጫዎችም ሰላምታ ይገባል። እልዋ የተባለ ሽቶ አይነት ስም ያለህ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰይ ቃል ኪዳንህ የመላእክትን ልብና የሰውን ሕሊና በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተንከራተትህ ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት እጸና ዘንድ እርዳኝ። የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችና የበቀል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅን የምታስንቅ ዕንቁ ባሕሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አምላክን ጸንሳ ሳለ በጎበኘቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕርይ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገድ። እክለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናትህ ከቅድስት ኤልሳቤጥ ጋራ እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደሰገድክ እኔም ባሪያ ለፈጣሪ አዘወትሬ እሰግድ ዘንድ እንድተጋርዳኝ። ሳቅ ስላቅ ላለመዱ ጥርሶችና የመዘበት ከንቱ ዋዛ ቃልን ላልተናገሩ አንደበት ሰላምታ ይገባል። ኃላፊ ወርቅን የናቅህ ቅዱስ ዮሐንስ ሆይ የክቡር በዓልህ የምስጋናን ቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓልህ ዕለት ብቻ ሳይሆን ዘወትር ቅዱስ ቅዱስ ዮሐንስ ሆይ እንድንልህ በእኔ በአገልጋይ ላይ ፍቅርን አሳድርብኝ። አነጋገሩ ላማረና ለተወደደ ቃልህ እሳተ ለሃቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍ ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሀብለ ኃጢአት ታስሬ እንዳልሞት
በቃል ኪዳን በከበረው እስትንፋስ ያደረብኝ ጽኑ ሕመም እፍ ብለ ሰውነቴን ትፈውስ ዘንድ እማጸናለሁ። ጥዑም ቃል ለሚፈስበት ጉሮሮህ ዳግመኛ በምስጋና ማኅተብ ለተሸለመ አንገትህ ሰላምታ ይገባል። የወይን ጋዲ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ አንገትህን ባስቆረጠ ጊዜ ወላጅ አባት ቅዱስ ዘካርያስ ምንኛ አዝኖ ኖሯል። በአየር ላይ እየተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለኔ ለወዳጅህ ወደ ፈጣሪ የምበርበት ክንፈ ጸጋህን በልቤ ውስጥ ፍጠርልኝ። የዚህ ዓለም ኃላፊ የደስታን ቀንበር ለጣሉ ትከሻዎችና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ኢየሱስ ክርስቶስ የአንተን ክብር በነገራቸው ጊዜ ቅዱስ ያዕቆብ ተደሰተ። ኬፋ የተባለ ቅዱስ ጴጥሮስ በሐሴት ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦች ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ ለምንሃለሁ። የጸጋ አዝመራ ንዶቹን ላቀፉ ደረትና እንደ ትከሻ ለሚያምር ሕጽንህ እቅፍ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠው ቃል ኪዳን አንዱ ከሚጎድል ሰማይና ምድር ቢያልፉ ይቀላል የጸጋና በረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከኔ ካገልጋይ የጌታዬና የአምላክ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነት እርዳኝ። የኃጢአት አዘቅትን ላልቆፈሩ እጆችና በአምላክ ራስ ላይ ለረበበ ላረፈ ክንድ ሰላምታ ይገባል። ይገዛልህ ዘንድ አውሬ ሰይጣንን በስልጣነ ጸጋ የምታስር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ ሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎት አድለኝ። በተሰጠ ስልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት ባህሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኮል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እለምንሃለሁ። እንደ ሌላው ቅዱስ አካል ለተዋቡ ክቡራት ክንዶች በአንድነት ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘወትር የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክተኞች ክብርህንና ቸርነትህን በየመልኩና በየክርኑ ካንተ ዘንድ ታዘው ወደ እኔ ይምጡልኝ። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርህ ቅዱስ ዮሐንስ ሆይ እኔ ባሪያ በዮርዳኖስ በሚፈልቅ ማየ አእምሮ ሰውነቴን ታጥብ ዘንድ እለምንሃለሁ። በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከህሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈሱም ያነጻኝ ዘንድ ወደ መምህር ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውሰ ረድኤት እንድትዳስስልኝ እለምንሃለሁ። እንደ ዳርቻማ ስፍራ በእጅ ጫፍ በሚገኙ ጥፍሮችና የደስታ ምንጣፍን ለማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከብ የምትቀዝፍ ጠቢበ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው ሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱራፍ የተባለው መልአክ እንኳ በሰማይ በክብር አይተካከልም። የቅዱስ እግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቤ የሃይማኖት ፋናን እያበራ ለመንግሥተ ሰማይ ታበቃን ዘንድ እማጸንሃለሁ። ሥርዓትንና ሕግን ለመረጠ ሆድህና ከበቀላን ከክፋት
ለራቀ ልብ ሰላምታ ይገባል። እንደ ኖህ ተረፈ አበው ተብለ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ዮሐንስ ሆይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፉት አይቻላቸውም። ከቂም በቀልና ከኃጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትንም አፍቅር በተባለ ሕገ እግዚአብሔር መሰረት እግዚአብሔር ፍቅር መሆኑን የምረዳው ይህንን ፈጽሜ ስገኝ ነውና እኔ ፍጡራን የሆኑ የሰው ልጆችን ሁሉ እንድወድ በፍቅር ጎዳና ምራኝ። ከአምላክ ልቦና ጋራ ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ህሊና ሰላምታ ይገባል። ዓለምን የናቅህ ንጹሐ ግብር ቅዱስ ዮሐንስ ሆይ በተጋድሎ የስቃይ ግብረ ሕማም አንተን የሚመስለው የሰማዕታት ሹም ተርቢኖስ የተባለው የመንፈስ ወንድም ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። እኔን በቅድስት ተዋሕዶ እምነት እንድጸና በአማላጅነታችሁ ትረዱኝ ዘንድ ለምናለሁ። የሥጋ መሸፈኛ ለጋረደው ንዋየ ውስጥህና እግዚአብሔር በእጁ ለሰራው አንጀት ሰላምታ ይገባል። ጥበብና አእምሮን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የድንጋይ ሕንጻ ቤቶችን ንቀህ በዱር በገዳም የመኖር ጋር እንደምን አላደከምህም? ጥበብና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን በመፍራት ኖር ዘንድ በአማላጅነት እርዳኝ። የዘላለም አምላክ የኢየሱስ ክርስቶስን ግብረ ጥበብን የሚያስመሰግን እንብርትህና የማስተዋል ትጥቅን ለታጠቁ ወገብ ሰላምታ ይገባል። በሃይማኖት ለነ ቅዱስ ቄርቆስ ወገናቸው ይሆንክ የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታ እንኳ ቢሆን ዳግም ሞት ፈጽሞ ይድናል። የሃይማኖት ዝናርን የታጠቅህ ቅዱስ ዮሐንስ ሆይ በባህሪ ገላቸው አንተን የሚመስሉ እነ ቅዱስ ቄርቆስ ስለ ሃይማኖት ብሎ ባለፉት የመከራ ፍኖተ ገድል ሳልፈራ ጸንቼ እንድጓዝ እኔ ልጅህን የሃይማኖት ዝናርን አስታጥቀኝ። በተወደደ የምስጋና ቃሉ መሐሌት ለከበሩ ጭኖች ዳግመኛ ለጽኑዓት ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጠዋት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘወትሮ የሚያስመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ በሌለው ልቦና ፈጣሪን ለማመስገን የተመረጠ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ አዲስ ልቦናን በአማላጅነት ተፈጥርልኝ ዘንድ ለምንሃለሁ። በበረሃ ውስጥ በብቸኝነት ለኖሩ እግሮችና ያለ ድካም ሳያቋርጡ በመመላለስ ለጸኑ ተረከዞች ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ነፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ህሊና የማረከው የፍቅር እሳት ልቤን እንደ ሰማ ቀለጠው። በተጸጠ ጸጋ አምላክነት ስልጣን የኃጢአት በደል እንድታጠፋለኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅር ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኃጢአትን ከእኔ ከወዳጅ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ዘወትር በትጋት ለሚቆም ለጽኑ እግርህ መርገጫና የአእዋመ ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባህሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ላንተ በተሰጠ የእውነት ቃል ኪዳን ምክንያት ብዙዎች አለ ብርና ወርቅ በእፍኝ ውሃና 2 ሳንቲም ምጽዋት መንግሥተ ሰማይን ወርሳሉ። ከተሰጠ ቃል ኪዳን የተነሳ በእፍኝ ውሃ ምጽዋት መንግሥተ ሰማያትን የምትሰጥ ቅዱስ ዮሐንስ ሆይ እኔ ወዳጅህን የጌታን ቃል በመፈጸም የመንግሥተ ሰማይ ወራሽ እንደሆነ አብቃኝ። ጽዱላት ለሆኑ ለእግርህ ጥፍሮችና ለተዋበ ጽኑ ቁመት አቋቋም ህልል እያልኩ የምስጋናዬን ሰላምታ አቀርብልሃለሁ። ለስም ጸጋና ሞገስ የተሰጠው የክርስቶስን መከራ መስቀል የተሸከም ቅዱስ ዮሐንስ ሆይ ኦፈነድ እንደሚሰኝ እሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋን በስተቀኝ በመንበሩ አጠገብ የምትቆም አንተነ በክርስቶስ ደም የከበረ መከራ መስቀሉን የተሸከመ
ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለሁ በሃይማኖት የጸና ዘንድ እርዳታ የለኝ። ሊቀ መላእክት ቅዱስ ኡራኤልም ከኔ ሳይለይ በክንፈ ረድኤቱ እንዲጠብቀኝ እለምናለሁ። በጣፋጭ ምስጋናና በጥዑም ዝማሬ ለከበረ መልክና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅድስት ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍቷ የዋጠቻት እኩያን የቆሪ ልጆች ወዳሉበት ጠላቶችን አወርዳቸው። በንጽህና ከወርቅና ከዕንቁ ይልቅ የጠራህ ቅዱስ ዮሐንስ ሆይ ፍጹም የጠራህ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸንክ አንተን በአማላጅነት አምኖ የለመነ ጠላቶች ሁሉ እንደ ጢስ ተነው ይጠፋሉና የኔም የወዳጅን ጠላቶች ከኔና ከቤተሰቤ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንዲያገኙ እማጸናለሁ። በንጹህ ግንዘተ ሥጋ ለተገነዘ ቅዱስ በድነ ሥጋ ዳግመኛ የሰማይ ብርሃን ከዋክብት ጌጥን ለተሸከመ መቃብር ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን ያንተን የመልክህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስት ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽህናን ሰላማዊ ፍሬ እመገብ ዘንድ ደስ እንዲያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔ አንተ ወዳጅ የአማላጅነትን ጸጋ እማጸናለሁ። በአራቱ ሱባኤ ልክ እያንዳንዱን የመልክህን ስም እየጠራው በመቁጠር እነሆ ልዩ የምስጋና እጅ መንሻ 28 ጊዜ ለመልክ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ሱባኤ መለከት ከሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋር ሆነን የሁላችን ጌታ የባሕርይ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለት እንደተቀበለ ሁሉ የኔንም ይህንን ያቀረብኩትን ልመና ተቀበለኝ። በተሰጠህ ቃል ኪዳን በክቡር አማላጅነትህ ልመና በቅዱስ ማየ ጸበል የገላዬን ቁስል የምትጠግን የህሊናዬን ሕማም የምትፈውስ ቅዱስ ዮሐንስ ሆይ የነፍሴን ቁስል በቃል ኪዳን ፈውሰ እኔ ባሪያህን ለመንግሥተ ሰማያት አብቃኝ። አሜን። ታኅሳስ 30 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተክርስቲያን በራች፣ ለብዙ ቅዱሳን አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ገአርጊና አባ አብርሃም፣ የሀገረ ተሙዝ ኤጲስቆጶስ አባ ሚናስ፣ የሀገረ ሰሃ አባ ዘካርያስ ለብዙ ሰዎች ነፍሳት ወደ ቢሆኑ እነርሱን የመሰሉ ሌሎች ብዙዎች አሉ። ለሕዝቡ ቅዱስ ቁርባንን በሚያቆርብ ጊዜ ኃጢአተኛውና ጻድቁ ይገለጥለታል። ከቅዱሳን መላእክቶቹ ጋር ጌታችን ኢየሱስ ክርስቶስንም በመሠዊያው ላይ ብዙ ጊዜ አየው። በአንዲት ዕለትም ሥራው የከፋ አንድ ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱም ጋር ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፉ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያን ከመግባቱ በፊት የእግዚአብሔር መልአክ ከመሠዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስትን አሳደዳቸው። ቄሱም ወደ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰ። ሁለመናው እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውና ደሙን አቀበላቸው። ልብሰ ተክህኖን የመቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስተ ርኩሳን ተቀብለው እንደ ቀድሞው አደረጉበት። አባ ዮሐንስም ይህንን ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ ጊዜ ስለ ኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያህብስት ተለውጦ የክርስቶስ ሥጋ ይሆናልና ወይኑም የከበረ ደሙን ይሆናልና። ዳግመኛም በምሳሌ እንዲህ አላቸው።
በብረት ወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙም አይለወጥም። እንዲሁም ከካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር በየጊዜው ጊዜ ለሁሉም ለእያንዳንዱ እንደየሥራው ይከፍለዋል እንጂ። ይህ የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በበር ማርከው ወደ ሀገራቸው ወስደውታል። እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱ በፊት የሚሞትበትን ጊዜ አውቆ መነኮሳቱን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልን ርስትንም ከእርሳቸው ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከጥቂት ቀንም በኋላ ታመመ። ነፍሱንም ሊቀበሉ የቅዱሳን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱም ወደ ከበረ ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመም ሁሉ የሚፈውስ ሆነ። የዚህ አባት ዕድሜ 90 ዓመት ነው። በግቢብ የሚሏት መኖሪያው እስከ ዛሬ አለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትሆን አሜን።